አይደለም እኮ እኔ ንግግሯ እኮ ነው የሚያስቀኝ ማለት ነው። ሶሊያናን አቤልን ተይልኝ ብዬ ብለምናትም አልተውልሽም አለችኝ። ስለዚህ እኔ በዋሽቼ እሱን የራሴ ለማድረግ ብሞክርም አልቻልኩም እና ብዙዎቻችሁ ውሸታም እያላችሁኝ ነው ብላ አወራችሁ ማለት ነው። አንደኛ ደረጃ አዎ ውሸታም ነሽ በትክክል የሰው ልጅ አምጥተሽ የሄድሽ ልጅ አምጥተሽ የኔ ልጅ ነው ብለሽ ለአቤል አስታወቀሽዋል። ሁለተኛ ደረጃ ደግሞ ለምንድን ነው ሄርሜላ አብርሽ ማነው ሩቲ አብርሃምን እንድትታው ከሄርሜላ ጋር እንዲሆን ትፈልጋለች። አንቺ ደግሞ አቤል ሶሊያናን ትቶ ከአንቺ ጋር እንዲሆን ትፈልጋለች። እናንተ የሰው ነገር እንጂ የራሳችሁ ነገር የላችሁም ወይስ ደግሞ ወንድ ለፍቅር ጥያቄ ማንም ወንድ ጠይቋችሁ አያውቅም እንዴ? አትፈለጉም እንዴ? በሌላ ወንድ ማንም ፈላጊ የላችሁም? እናንተ ብቻ ናችሁ የምትፈልጉት፣ ተፈላጊ ያለላችሁም እናንተ። አረ መጀመሪያ አንዳንዴ ተፈላጊ ሆኑ። ተፈላጊ ስትሆኑ ደስ ይላል። ዝም ብሎ መፈለግ በጣም ያስጠላል እንዴ! እንደዚህ መለመን። እኔ ሽንኩርት ተቀብተሽ ነው ካሜራ ላይ ገባሽው? ወዴ ማሬዋ ሽንኩርት ተቀብተሽ ነው የገባሽው። አረ ሽንኩርት ተወዷል። አረ እናንተ እዚህ መጣችሁ እያለቃቀሳችሁብን ኑሮ ተወዷል ኢትዮጵያ ላይ። አረ ምስኪኑ ዳው ብር ምግብ ይብላበት። እናንተ እየተቀባችሁ እዚህ ላይ አታለቃቅሱብን። እዛ ምን ይመስላሉ እነዚህ ለማኞች ማለት ነው እንዴ! ወንድ ልጅ አትለምኑ በቃ እንዴ! ምን ሆኖ እነዚህ ፍጥረቶች ጤነኛ አይደሉም እንዴ? ሰላም ቤተሰቦች እንዴት ናችሁልኝ? እኔ ያለው እግዚአብሔር ይመስገን። ሰላማችሁ በዘት ተረፍረፍ ይበልልኝ። እና ማርታም ዛሬ እያለቀሰች እያነባች እንግዲህ በጣም ውዱ ስጦታዬ የፈጣሪ ስጦታዬ ነው ለአንቺ ሰጥተሽ የምሄደው። ከዚህ በኋላ ከህይወት እወጣለሁ አታገኘኝም። ስጦታ ሰጥቻለሁና እኔ የምታከብረኝና የምትወደኝ ከሆነ ከሄርሜላ ተቀበል ብላለችና ሶሊያናም ከህይወታችን አልወጣም። አንቺ እኮ ነሽ ህይወታቸው ውስጥ የገባሽው። ሶሊያና እኮ የመጀመሪያ ፍቅረኛው ወይም ፍቅረኛው ምን ያላቅም ጓደኛው ነበር፣ አብሮ ነበሩ። አንቺ ስለመጣሽ ወይም ደግሞ ከሩቲ ጋር በጣም ትልቅ ችግር ስለነበረ ነው ጥላው የወጣችው እሷ ማለት ነውና የሄርሜላም እንደዚህ የሰው ህይወት መበጥበጥ፣ አንቺም የሰውን ትዳር ማፍረስ፣ የሰውን ፍቅር ማፍረስ። አረ ምን አይነቶቹ እባቦች ናችሁ እናንተ ሰው! አራዛ ተለቃቅሽብኝ ስታስጠላች ደግሞ አሮጊት